የግድ ሁሉ ነገር አምሮኝ ነው ማለት አለብኝ እንዴ? ምን እኮ ይሄ አይደለ ይሄ እኮ አሪፍ ነው ለጤንነት አሪፍ ነው ብለው ነው እኮ አባ ስፕሪት ሰርች ላሳየው እችላለሁ እኮ አለከውም ወደ አይ 10 ደቂቃ ብቻ አረ ልቤን ጠባችኝ አንተ 6 ሰዓት ሊሆን ሆነ 10 ደቂቃ የምን 10 ደቂቃ ነው ተነሽ እንዳይወድቅ ያዩ ተነሽ እንደዚህ ከስር ላርግልህ እሺ እግሬ ምኑን ታዩ እንደዚህ እንደ ቃሚ መቀመጥ አይፈልግ እኔ እንደ ቃሚ መቀመጥ አይደለም የፈለኩት ቀይል ካልተመቸ እኔ እንደዚህ ትንሽ ጠጋል በል ኧረ አርፌ ቁጭ በይ በእናትሽ እንደዚህ ደስ አይልም በእናትሽ ጉዳት እስኪ በእናትሽ ዘርጊው አሪፍ ነው እኮ እንዴ እኔ ጤነኛ የሆነ ልጅ እንዲወለድ አፈልግም እንዴ አንተ ኧረ በታውሪ ነው እስኪ ዘርጊው ምን አገናኘው ከዚህ አሪፍ ነው አሉ ስፖርተኛ ነኝ እኔ አንተ ስፖርተኛ ነህ ልጃችንም ወንድም ይሁን ሴት ስፖርተኛ መሆን አለበት ከውስጥ ይለማመዱት ቆይ አትቆጣ አሪፍ ነው ለጤና ያደርግ በምጥ ሰዓት እንደዚህ ያረጋል አሁን አይደለም አሁን ዘርጊው ግሽ ምን አይነት ነገር ነው አንተ አነግረውም እንዴ አይንገረኝ እሱ ምን ይነግረኝ ምን ያታል ነገራው እንዴ አሁን እኮ ጊዜ ቴክኖሎጂ ነው ሰው ዝም ብሎ እግሩ ይዘረጋል እንዴ ስፖርት ጥሩ ነው ለነፍሰ ጡር አልተባለም እንዴ ለነፍሰ ጡር የራሱ ለብቻው ስፖርት አለ ምን አይነት እስቲ ያሳየኝ እኔ ነፍሰ ጡር አይደለም ታዲያ ግዝና አሪፍ ነው አሉ ምኑ ቆይ አባ ሜዲቴት ያደርኩ እስኪ ምንድነው በእናትሽ ምን ሜዲቴት ነው ምን ነው ደግሞ ትቆጫለሽ ታነግረውም እንዴ ጥሩ ነው ሜዲቴት አንድ 5-10 ደቂቃ እኔ ልልሻለሁ እንዴ እንደዚህ ኮሽ ሰብሰብ አሁን ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም አለን ነቃ ደንገጥ ብለናል ዛሬ ትንሽ ሰሞኑን እንግዲህ አንዱ ስንል አንዱ ነገሮች እየተደራረቡ ነው በጣም የሚደብርም የሚያምም ነገር ነው የተከሰተው ላይክ ባቀረባችሁት ሰው ብዙ ሆናችሁለት ሰው መካድ በጣም ያማል ከመንበላና የእውነት በጣም ደብሮኛል እና ደግሞ እኔ ነበርኩኝ ፎርስ ሳረግ የነበረው ኤኒዌይስ ያው ያለንበትም ነገር ልንገራችሁ ብዬ ነው ማነው ሱቅ መጥቶ ምናምን ሲዘት ምናምን የነበረው ልጅ ስቲል ስልኩን ምናምን ሎኬሽኑን አጠፋፍቷል ያ ማለት ለጊዜው ቢሰወር ነው እንጂ መቼም ተደብቆ አይቀርም ከዛ ባለፈ ካሜራ ሱቅ ላይ ስቀይ ምናምን ላላችሁት ሴኩሪቲ ካሜራ ቢኖርም እኮ አክቹአሊ የእንትኑ አለ የህንጻው አለው መግቢያ መውጫ ኤቭሪዌር አለው እስከ ውስጥ መግቢያ ድረስ ግን ደግሞ ሴኩሪቲ ካሜራ መሰቀሉ የሱን መምጣት አይገድበውም ካሜራ ኖርማል ካሜራ ማን ኖሮ እኮ ነው ገብቶ ዝቶ የወጣው እሱ እንኳን ብቻ በቂ መረጃ ነውና እንግዲህ ጉዳዩ ለህግ ስለሰጠ ነው ከስር መከታተል ይጠይቃል እንግዲህ እኔ ያለሁበትም ሁኔታ እንደ በፊት እንደፈለኩ ለመንቀሳቀስ የሚያመች ነገር አይደለምና ትንሽ ነገሮችን እንትን ብሎኛል የደበረኝ አንዳንዶቻችሁ እንደዚህ አይባልምና ብላችሁ ስትቆጡኝ ነበር እንደውም በዚህ ሰዓት እርጉዝ መሆን የጸጸተኝ ምናምን ስል ላይክ መሆን አልነበረብኝም እያልኩ አይደለም ግን ደግሞ ከብዙ ነገር ያግዳችኋል አይደለ እሱን ስታስቡ ባልሆን ኑሮ በይሳት ምን አደርግ ነበር የሚለው ነገር ስታስቡ የምር የሆነ ነገር ማድረግ እየቻላችሁ አለማድረግ በራሱ ትንሽ ስሜታዊ እንድትሆኑ ያደርጋችኋልና እሱም ጭምር ነው ከዛ ባለፈ ደግሞ ማነው ናቲ ተብዬው ብዬ ላውራ እንጂ እንደዛ ብዙ ነገር ዋጋ ተከፋፍለን የእውነት ነው ማለሻችሁ እኔ ሽምግልና ላይ እንዲገኝ ምናምንም ያልፈለኩት አንደኛ በነገሮች እርግጠኛ እስከሚሆን ነው ሁለተኛ ግን ተደብድቦ ከመጣ በኋላ ከዛ ባለፈ ደግሞ አብረሽን ጫካ ድረስ ይዞ ሄዶ ልጁን አሳልፎ ከሰጠ በኋላ በቃ ከነሱ ጋር ያለው ነገር እንትን ብሏል ብዬ ነበር ያሰብኩትና በዚህ ልክ ጭራሽ ነው ያልጠበኩ በእኔ ቤት እኮ ማኩረፌ ነው ላይክ እንደ ፋሚሊ አትሊስት እርጉዝ መሆኔን ታውት ላይክ አስደንግጠውናል ህክምና ላይ እንደዚህ ታመሻል እንደዚህ ምናምን ሆነሻል ምናምን እያሉ የሆነ ሰዓት ላይ እንደዛ ስናፋረቅ ከፍቶኝ በነበረበት ሰዓት በእርግጠኝነት ቪዲዮ ያያልና
ኢቭን የሽምግልናዬን አይቶ እንዴት አልጠራሽኝ ምን ወንድምሽ አይደለሁም ያዙ ልቀቁኝ ምናምን ያለ ልጅ ነው ሰው እንዴት ይሄንን አይቶ አትሊስት እንዴት ነሽ ብሎ አይለኝም? ምን እህት በታመመችበት ሰዓት ከጎኑ አልነበርኩኝ የሚል ነገር ነው እንዳልደውልለት ምናምን ያደረገኝ። በእኔ ቤት ኩርፊያ ነው እንጂ በዚህ ልክ ስር ሰዶ ሄዶ እዛ እኔን ሲያስጨንቅ የነበረን ልጅ ዋስ ሆኖ አስፈትቶ ምናምን እኔ አላቅም። ምንም ማለትም አልችልም አሁን ላይ። ከዛ ባለፈ ያው እንግዲህ እንዳወራ ነው ሁሉ ነገር ከዚህ በፊት መረጃ እየሆነብን እንደዚህ እንዲሆነናል እንዲደርሰናል ምናምን ስንል ለነሱ መረጃ እየሆነ እንዲያመልጡ እያደረጋቸው ነውና አብርሽ በባህሪው የሆነ ነገር ይዞ መጨረሻው ወይዘር ይሳካም ወይም ደግሞ አይሳካም የሆነ እስከ ጥግ መሄድ የሚወድ አይነት ነውና እንግዲህ ጉዳዩን ከህግ ጋርም ጀምሮታል። እሱም አርፎ አልተቀመጠም በቻለው አቅምና አሁን ይሄ በናቲ ዙሪያ ምናምን ያለው በቅርቡ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እንዲህ ብዬ ዲቴል የማልነግራቸው ነገር አለ፣ ምክንያቱም እስቲል ለነሱ መረጃ መስጠት ስለሆነ። ከዛ ባለፈ ግን ባሌ ራሱ ላይክ በተወሰነ መልኩ ነገሮችን ሳይነግረኝ እየሄደበት ያለው መንገድ ያለ ይመስለኛል። የኔ ጥርጣሬ ነው። እኔ ምንም ነገር እንዲሆንብኝ ስለማልፈልግ ብቻን ምንም ነገር እንዲያደርግም ስለማልፈቅድ የኔ ደግሞ አብሮ መሄድ ይበልጥ ለሱ መሰናከል ስለሚሆንበት ምናልባት ከጀርባ እየሄደ ያለ አይነት ስሜት ይሰማኛል። ላይክ ተደብቆኝ ይሁን ነገር ያደርጋል ሳይሆን ብቻ የሆኑ ነገሮችን ያደረገ እንዳለ ይሰማኛል። እንደነገርናችሁ ደግሞ ጉዳዩ ከህግ ጋርም ስላገናኘ ነው። ከሁለት አንድ ያጣ አንሆንም በእርግጠኝነት ሰው እንደ ሁልጊዜው የምለው በጸሎታችሁ አስቡ። ከኛ ጋር አብራችሁ የምትጨነቁ አብራችሁ የምትደሰቱ የምትገርሙ ቤተሰቦች አላችሁንና ያው ጉዳዩን ችላ እንዳላል ነው። ጉዳዩን ከህግ ጋርም እንዳያያዝ ነው። ከዛ ባለፈ ደግሞ ያው በራሳችንም እኔ እንደ በፊት መንቀሳቀስ ባልችልም ግን አብርሽ ዝም ብሎ እንዳልተቀመጠ ለማሳወቅ ፈልጌ ነው። ከዛ ባለፈ እንግዲህ ያው ሰሞኑን ተከታታይ አንዴ በህመም አንዴ በምናምን ነው እናንተ ነው እያስጨነቅን ያለ ነው። ምንም ደስ የሚል ቪዲዮ የለም፣ ጭንቀት ብቻ። ሰው ዛሬ ያው ቲቪቲ ነው ተንኮልና ቲቪቲ ይለያያል ብላ ትንሽ ተንኮል ነገር ማሰብ ፈለግኩና ትንሽ እስቲ አብርሽን ነቃደን ቀጥል አድርጋ ብዬ ነው። ሁለት ነገር ነው ይዤ የመጣሁት። አንድ በጣም በሚገርም ሁኔታ ስራ ቦታ እቃ ፍለጋ መጣ ልጅቷ ያካፈለችን ታሪክ አለ ስታይኝ። እንዳጋጣሚ ደግሞ የኛ ፋሚሊ ነች ዩቲዩብ ላይ ቲክታክ ላይ ምናምን የምትከታተለኝ እና ሀሳቧን ሼር አድርጋኝ እሱን ሀሳብ ከኔ ባለፈ ላይ ከኔ ማለት ያለብኝ ነገር ብያለሁ። ግን ከኔ ባለፈ ደግሞ 2-3 ስትሆኑ የተሻለ ነው አይደል? የተሻለ ሀሳብ ይመጣል። ሰው የሆነ ሰዓት የምታስታውሱ ከሆነ ሱቅ ላይ ሆኜ የሆነ ስቶሪ ታይም ሰርቼላችሁ ነበረ እና ከዛ በኋላ በጣም ብዙ ሰው ጽፎልኛል። ግን ጀስት ስቶሪ ታይም ብዬ ላዘጋጅና የሁላችሁንም ታሪክ የምንማማርበት ምናምን ይሆናል በሚል ነው እስከዛሬ ድረስ ዝም ያልኩት። ግን ልጅቷ የነገረችኝ ታሪክ የእናንተንም ምክር ትፈልጋለች እና አሁን እኔ ካሰብኩት ተንኮል በኋላ ከአብርሽ ጋር ያለውን ስቶሪ ነግራቸዋለሁ። መምከርን፣ መገሰጽን፣ መናገርም ያለብን ነገር የምትሉትን ነገር ኮሜንት ላይ ታስቀምጡላታላችሁ። ለሷም ሌሎችም የተጻፉልኝ ስቶሪ ከእነሱ ውስጥ 1-2 ነካ እናረግና እንማማርበታለን። አሁን ግን ምንድነው ያው እንግዲህ ነፍሰ ጡር ተሆኑ አይ ቲንክ የመውለጃ ጊዜ ሲቀርብ የስፖርት እንቅስቃሴ ይፈቀዳል፣ ምጥን ለማፋጠን። እንደገና ደግሞ ይሄ አሁን ለምሳሌ በምጥ መውለድ ለሚፈልጉ ሴቶች ምንድነው መስላቸው ስትረች እንዲያደርግ ምናምን ይረዳል በሚል የምናየው ቪዲዮ አለ። እኔም ደግሞ እንደ ስፖርተኛ የማምንበት ነገር አለ። ግን ያንን ኤክሰርሳይዝ ለማድረግ ጊዜ አልደረሰም። አሁን ምንድነው ማድረግ የፈለግኩት ያው በተደጋጋሚ የትም ሱቅም ይዞ የሚሄደው ከሱቅ የሚመልሰኝ ምናምን ባሌ ነው እና ጀስት አየር ለመቀበል ወጣ ብያለሁ። ቦታውን ያውቀዋል ምናምን ደውሎልኛል እና
ማለት ቢችልሽ ምናምን ነው። አይ ከካሜራ ማን ጋር ነኝ ምናምን አልኩት። ሰው ይመጣል ሳይሆን እየመጣ ነው፣ ደውሎልኛል። ሰው ትንሽ ስፖርት እየሰራው ምናምን ነገር ልጠብቀው እና አይ ዶንት ኖ በምን ልክ እንደሚቆጣ አላውቅም። እዚህ ስትሬት ሳረግ ብቻ መጤም እንዳይመጣ ጊዜ አልደረሰም፣ ገና ነኝ። ግን የሱን ሪአክሽን ማየት ፈልጋለሁ። ትንሽ እስቲ ፈታ እንበል ብዬ ነው። ያው አንዴ በናቲ አንዴ በምናምን በዛ ያዙ ይልቀቁኝ በሚል አንዴ ምናምን በሚል ሰው ትንሽ አይምሮችን ቢዚ ስለነበረ ከዛም በፊት ደግሞ በህመምን ቢዚ ስለነበረ ያው ፕራንክ ትንሽ ደስ ይላል አይደል? ትንሽ አብርሽን ትንሽ ደቂቃ ነው። አሁን ቤተሰቦቼ ከኔ ባለፈ ለአብርሽ የተቆረቆራችሁ ነው እና ፕራንክ ነው ሰው ትንሽ እናንጨርጭረው፣ ትንሽ እናስቆጣው እና ከዛ ተመልሼ እመጣለሁ። አብርሽ ሲመጣ እስከዛ ድረስ የትም እንዳትሄዱ፣ አብራችሁን ጠብቁ። አንተ ምን እያደረገች አንቺ አለው? አትረብሸኝ እስቲ ቆይ አለ። የምን አትረብሸኝ? ማን ፈቀደልሽ? የምን ሜዲቴት ነው? ሙት ይዛለች እንጂ እኔ ስፖርት መስራት አልችልም። እርጉዝ መሆንሽ ረሳሽው? አሪፍ ነው እኮ ለእርግዝና አሪፍ ነው አሉ። ምኑ? ቆይ አባ ሜዲቴት ያደረኩ እስኪ ምንድን ነው በእናትሽ? የምን ሜዲቴት ነው? ምን ነው ደግሞ ትቆጫለሽ? ታነግረውም እንዴ? ጥሩ ነው ሜዲቴት። አንድ 5-10 ደቂቃ እኔ ልልሻለሁ እንዴ። እንደዚህ ኮሽ ሰብሰብ በይ። አሁን ልትወልደው ነው እንደዚህ? አረጋይ እንዴ አሪፍ ነው እኮ። ይኸውልህ ምን ይሆናል መሰል ይሄ መስል ስትሬች ሲያደርግ በምት ሰዓት እንደዚህ ያረጋል። አሁን አይደለም አሁን ዘርጊው ግርሽ። ምን አይነት ነገር ነው? አንተ አትነግረውም እንዴ? አይንገረኝ እሱ ምን ይነግረኝ? ምን ያውቃል? ነገረው እንዴ። አሁን እኮ ጊዜ ቴክኖሎጂ ነው። ይኸውልህ ምን አየህ መሰለህ? ምንም አላየሽም። አይችን የምር አይቻለሁ። ከፈለክ አሳይሃለሁ፣ ቪዲዮን አሳይሃለሁ ከፈለክ። እንደዚህ ነፍሰ ጡር የሆኑ ሴቶች ነፍሰ ጡር የሆኑ ሴቶች ስማኝ፣ እንደዚህ ማድረግ እዚህ አካባቢ ያለን መስል ለልጁ ጤናም ጥሩ ነው እና እንደዚህ ደግሞ ረጅም ሰዓት እንደዚህ ሜዲቴት እያደረጉ መቀመጥ ደግሞ በተለይ ኧረ በእናትሽ ጉዳት እስኪ በእናትሽ ዘርጊው። አሪፍ ነው እኮ እንዴ። እኔ ጤነኛ የሆነ ልጅ እንዲወለድ አፈልግም እንዴ አንተ? ኧረ በታሪ ነው እስኪ ዘርጊው። ምን አገናኘው ከዚህ? አሪፍ ነው አሉ። ስፖርተኛ ነኝ እኔ፣ አንተ ስፖርተኛ ነህ። ልጃችንም ወንድም ይሁን ሴት ስፖርተኛ መሆን አለበት። ከውስጥ ይለማመዱት። ቆይ አትቆጣ፣ አሪፍ ነው ለጤና። ምን አደማ አይደርስ እንዴ? ስፖርተኛ አይደለህ እንዴ? እና ቆይሽ አትረብሽኝ። ዘርጊ ግርሽ። አንተ አትነግራትም እንደማይቻል? ኧረ እኔ ነግሬያታለሁ፣ አልሰማ ብላኝ ነው። ምንድነው የማይቻለው እንዴ? ምንድነው የማይቻለው? አንተ አታይም እንዴ ስንት ጂም ላይ ምናምን የሚሰሩ ሴቶች እንዴ? ልሄድ እንደ ጂም እኔ እንደዚህ ፍሌክስ ራሱ ብለጥፍ ደስ ይለኛል። ግን ለጥፍ እናያለን። እሺ እንደዚህ ከስር ላድርግልህ። እሺ እግሬ ምኑን ታየው? እንደዚህ እንደ ቃሚ መቀመጥ አይፈልግ። እኔ እንደ ቃሚ መቀመጥ አይደለም የፈለኩት። ቀይ ካልተመቸ እኔ እንደዚህ ትንሽ ጠጋ ልበል። ኧረ አርፌ ቁጭ በይ በእናትሽ። እንደዚህ ደስ አይልም? ቆንጆ ነው እኮ አባ። ምን አይነት ጉድ ነው ማለት ነው? ምን ነው አባዬ? ምሬን እኮ ነው። ጥሩ ነው አሉ። አይ በግባና በስልክ ነገ ደግሞ ጥሩ ነው አሉ ብለሽ ቦዲሽ ተኝ። አይመቸኝም እንጂ ቢመቸኝም አተኛ ነበር። አይመቸኝም፣ አሁን አይመቸኝም። አይ ቤተሰቦችም ግን ንገሩት፣ ኮሜንት ላይ ንገሩት። አሁን እኮ ጊዜው ቴክኖሎጂ ነው። ስልክ ላይ ሁሉ ነገር ይታይ። አሳያለሁ ከፈለክ። የምሬን ነው። እንደዚህ ፍሌክስ ምናምን የሚሰሩት እንዲህ አይደለም ማሱ። እንዴት ነው? ሌላ እንዴት ነው? እሺ አረ ሌላ ነው። አረ ግድልሽ ደግሞ እኮ እሺ ሰብሰብ ያው ምድሮም አያምሽም እኮ አንቺ ለቋል መጀመሪያ መግርሽ
ቤተሰብ አሁን ሜዲቴት እናድርግ አይደለ? ግን የሆነ ያክል ደቂቃ መደረግ አለበት እኮ ካልሆነ አይሰራም። ቢያንስ 10 ደቂቃ ምናምን አትረብሸኝ አይደለም ይላል። 10 ደቂቃ 10 ደቂቃ በቃ 10 ደቂቃ ብቻ ዝም በልልኝ። ዛርኩስ መንፈስ ለምትረጨኝ ነው መሰለኝ። ረፋባ ረፋባ ይሄ ቃል ለጣጣል ልጃችን ሲመጣ እግሪ ሰብስቢ ሰው ሚሊስ ሰው ዝም ብሎ እግሩ ይዘረጋል እንዴ? ስፖርት ጥሩ ነው ለነፍሰ ጡር አልተባለም እንዴ? ለነፍሰ ጡር የራሱ ለብቻው ስፖርት አለ። ምን አይነት እስቲ ያሳየኝ። እኔ ነፍሰ ጡር አይደለም ታዲያ አላየኝና ለስራ እኔ መስራት ፈልጌ ነው። እኔ የግድ ሁሉ ነገር አምሮኝ ነው ማለት አለብኝ እንዴ? ምን እንደዚህ ይሄ አይደለ? ይሄ እኮ አሪፍ ነው ለጤንነት አሪፍ ነው ብለው ነው እኮ አባ። ስፕሊት ሰርች ላሳየው ይችላል እኮ አለከው ወደ አይ እሺ ተነሻውን ወዴና የምነሳው እየሰራው ነው። ስፖርት አትረብሸኝ እንዴ አባ። እንደሱ እንደም ጠጋስትል ወይ መኪና ውስጥ ጠብቀኝ 10 ደቂቃ ብቻ ነይ ተነሽ። ምን 10 ደቂቃ ነው? ተነሽ። ኧረ እየናጥከን ነው። እሺ በይ ተነሽ። ናጥከን አይደለም ቆይ ይላል አይደለም አባ ቆይ እንዴ ስፖርት እየሰራው ነው። ትንሽ 10 ደቂቃ ብቻ። አረ ልቤን ጠባችኝ። አንተ 6 ሰዓት ሊሆን ሆነ። 10 ደቂቃ ብቻ። የምን 10 ደቂቃ ነው? ተነሽ እንዳይወድቅ ያዡ ተነሽ። አረ በስመ አብ አንተ ዝም ብትላለህ እንዴ? በስመ አብ ብለኝ ሂድ እባክህ ወደነ ነው በቤኔ እንሂድ። ሜዲቴት ሳላደርግ 10 ደቂቃ እዛ ሆስፒታል ታደርጊያለሽ ከዶክተሮቹ። እሺ ነው ቁጭ በልና እሺ። አይ በስነ ስርዓት ትቀመጣለህ። የምር እንሂድ በቃ። የት ነው የምንሄደው? ነው እዚህ ገና ያንተን ሀሳብ አስተያየት የሚፈልጉ ሰዎች አሉና በኢየሱስ አንተ ግን ይመቻል እንደዚህ ነገር